እንደምን ሰነበታችሁ የተከበራችሁ የቻናላችን ቤተሰቦች። የህልውናችን ዋስትና የክንዳችን ጽናት በሆነው በዛሬው ዕለት ከሸዋ ምድር እስከ ለንደን ጎዳናዎች ድረስ ያስተጋባውን የአማራ ትግል ድምፅ ይዘን ቀርበናል። በምድር ላይ የቆመው ቃል ኪዳን፣ በዓለም አደባባይ የፈነዳው የፍትህ ጥሪ። አብረውን ይቆዩ። የሸዋ ምድር ቃል ኪዳን። በሸዋ ምድር የአባቶቻችን የጥበብ ምንጭ በሆነችው ምድር አዲስ ፀሐይ ፈንጥቋል። የአጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር የአሳምነው እዝ አካል የሆነው ይህ የማይበገር ኃይል በወታደራዊ ሳይንስና ስነ ልቦናዊ ተሃድሶ ራሱን አድሷል። ሻለቃ ሞገስ ለማ፣ አርበኛ አንዳርጋቸው አሰፋ፣ አርበኛ ትንቢት ኃይለማርያም እና የአዛዡ አርበኛ ኢዮብ ለማ አመራርነት ሰራዊቱ ካለፈው የትግል ምዕራፍ ተምሮ ከመከላከል ወደ ማጥቃት የተሸጋገረበትን አዲስ ምዕራፍ ከፍቷል። ይህ ተሃድሶ ተራ ወታደራዊ ስልጠና አይደለም፣ ለሕዝቡ ነጻነት የገባው የደም ቃል ኪዳን እንጂ። እኛ የአጼ ዘርዓ ያዕቆብ ልጆች ነን ብለው በደማቸው የጻፉት አርበኞች ድልን የሚሹበትን ሰዓት በጉጉት እየጠበቁ ነው። የለንደን ድምፅ ዓለም ይሰማ። ወደ አውሮፓ ስናመራ በለንደን ከተማ ደግሞ ሌላ የትግል ምዕራፍ ታይቷል። የቢቢሲ ዋና መስሪያ ቤት ደጃፍ በምድር ላይ የሚፈጸመውን የዘር ማጥፋት ወንጀል የሚያወግዝ የፍትህ ጥሪ አስተጋብቷል። ቢቢሲ ዝምታህን ስበር፣ የአማራ ዘር ማጥፋት ይቁም የሚሉ ድምፆች የለንደንን አየር ቀደው ወጥተዋል። በዚያ የተሰባሰቡት መቶዎች የድሮን ጥቃቱን፣ የሰብአዊ መብት ረገጣውን እና የአገዛዙን የውሸት ምርጫ ድራማ ለዓለም አደባባይ አጋልጠዋል። ይህ ድምፅ፣ የጠመንጃው ጩኸት፣ የሰልፈኛው መፈክር፣ የዲያስፖራው ጥረት ሁሉም በአንድ ላይ የህልውናችንን ዘብ የሚያቆሙ ናቸው። የነገው ተስፋ። እናንተ ውድ ቤተሰቦቻችን፣ ትግሉ በየአውደ ውጊያው ብቻ ሳይሆን በዲፕሎማሲውም አውድ እየተጧጧፈ ነው። ሚያዝያ 23 በስዊድን ስቶክሆልም የሚጠበቀው ሰልፍም የዚህ ትግል አካል ነው። ዛሬ የአማራ ሕዝብ የጠላቱን ምሽግ በሚያናጋ ወታደራዊ ስልትና በዓለም አቀፍ የፍትህ ጥሪ አገዛዙን እያመሰው ነው። ይህ የለውጥ ቃል ኪዳን በሸዋ ምድር ተጀምሮ በዓለም አደባባይ እያስተጋባ ነው። የጋራ ጥረታችን የነገውን ብሩህ ተስፋ ይዞ ይመጣልና በያለንበት እንበርታ። ድል ለተገፉት፣ ክብር ለተሰዉት ለሰማዕታት። ይህ መልህቅ ልሳነ አማራ ነው። ሰብስክራይብ በማድረግ የትግሉ አካል ይሁኑ። እስከ ቀጣዩ ዜና በሰላም ሰንብቱ።